ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም የታይም ሚዲያ ተከታታዮች፣ ለዛሬው ሰኞ የካቲት 23 2018 ዓ.ም የአያቶላህ ኻሜኔ የሞት መንገድ ለኢራን መጻኢ ዕድል ወይስ ጣጣ በሚል ያዘጋጀንላችሁ ትንታኔ ይሆናል። ቆይታችሁ ከኛ ጋር ይሁን። በመካከለኛው ምስራቅ ቀጠና እየታየ ያለው እጅግ ፈጣን አስገራሚና አስደንጋጭ ክስተት የቀጠናውን ብቻ ሳይሆን የመላውን ዓለም የወደፊት ዕጣ ፈንታ ሊቀይር የሚችል የታሪክ ምዕራፍ መጀመሪያ እንደሆነ በብዙሃን ዘንድ የታመነ ነው። በተለይም እስራኤልና አሜሪካ በኢራን ወታደራዊና ስልታዊ ተቋማት ላይ የከፈቱት የተቀናጀና እጅግ የረቀቀ የአየር የባህርና የሳይበር ጥቃት ከሀገሪቱ ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሜኒ ህልፈት ጋር ተዳምሮ የኢራንን እስላማዊ አብዮት መንግስት ህልውና ለአራት አስርት ዓመታት ካልታየ ከፍተኛ አደጋ ጋር አጋፍጦታል። ለ45 ዓመታት የቆየው የቴህራን አገዛዝ መሰረቱ ሲናጋና የክልላዊ የበላይነት ህልሙ ሲጨልም የሚታይበት ይህ ወቅት የኢራን መንግስት የገነባው የርዕዮተ ዓለምና የወታደራዊ ግድግዳ እየተናደ መሆኑን ያበስራል። ይህ ታሪካዊ ሽግግር ባለፉት ዓመታት የተጠራቀሙ ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊና ማህበራዊ ቀውሶች በአንድ ጊዜ ፈንድተው አገዛዙን ለአደጋ ያጋለጡበት ልዩ የታሪክ አጋጣሚ ሆኖ ተመዝግበዋል። እስራኤልና አሜሪካ በኢራን ላይ የከፈቱት ወታደራዊ እርምጃ ለዓመታት በጥናት በስለላና በልምምድ ሲታገዝ የቆየና የኢራንን የጥቃት አቅም ሙሉ በሙሉ ለማሽመድመድ ያለመ ስትራቴጂካዊ ዘመቻ ነው። የእስራኤል አየር ኃይል በዘመናዊ የኤፍ-35 አዲር ተዋጊ አውሮፕላኖች የታገዘ ጥቃት በኢራን የኒውክሌር ማበልጸጊያ ጣቢያዎች ላይ የሰነዘረ ሲሆን እነዚህ ተቋማት በመቶዎች የሚቆጠሩ ሜትሮች መሬት ስር የተደበቁ ቢሆኑም ባንከር ባስተር በተሰኙና ኮንክሪት ሰንጣቂ በሆኑ ቦምቦች ከፍተኛ ጉዳት ደርሶባቸዋል። በተለይም በናታንዝና ፎርዶ የሚገኙት የምድር ውስጥ ማዕከላት የደረሰባቸው ጉዳት የኢራንን የኒውክሌር ቴክኖሎጂ እድገት ወደ ኋላ የመለሰው ብቻ ሳይሆን መንግስት የማይደፈር ብሎ የሚያምንባቸው ምሽጎች በቀላሉ ሊሰበሩ እንደሚችሉ ያሳየ ነው። በተጨማሪም የረዥም ርቀት የሚሳይል ማምረቻ ማዕከላትና እጅግ ዘመናዊ የሆኑ የራዳር መከላከያ ሰንሰለቶችን ሙሉ በሙሉ በሚባል ደረጃ ሽባ በማድረግ አገሪቱን ያለምንም መከላከያ ለጥቃት የተጋለጠች እንድትሆን አድርገዋል። ይህ ማለት ኢራን ከእንግዲህ ወደ እስራኤል ወይም ወደ አሜሪካ የጦር ሰፈሮች የምትወነጭፈው የሚሳይል ክምችት ቢኖራት እንኳን የሚሳይል ማስወንጨፊያ ጣቢያዎቿ በመውደማቸውና የአየር መከላከያ ስርዓቷ በመፍረሱ አቅሟ እጅጉን ተዳክሟል። ይህም ኢራን ለዓመታት ስትገነባው የነበረው የመከላከያ ጋሻም በአንድ ጀንበር እንዲፈርስና የጠላቶቿ አውሮፕላኖች በሰማይ ላይ በነጻነት እንዲበሩ እድል ሰጥተዋል። የአየር የበላይነትን ማጣት ደግሞ ለኢራን ወታደራዊ አመራር ትልቅ የስነ ልቦና ሽንፈት ነው። ከአየር ጥቃቱ ጎን ለጎን የተካሄደውና እጅግ የረቀቀው የሳይበር ዘመቻም የኢራንን ወታደራዊ ኮሚኒኬሽን፣ የኤሌክትሪክ ኃይል አቅርቦት፣ የባንክ ስርዓቶችንና የመንግስት መረጃ ቋቶችን በማመሰቃቀል መንግስት በአገሪቱ ላይ ያለውን ቁጥጥር እንዲያጣ አድርጎታል። ይህ አምስተኛው የጦርነት አውድ ፊፍዝ ዶሜን ኦፍ ዋርፌር ተብሎ የሚጠራው የሳይበር ጥቃት የኢራንን የኒውክሌር ሴንትሪፊዩጆችን ከጥቅም ውጭ ከማድረግ ጀምሮ የወታደራዊ ትዕዛዝ ሰንሰለቱን እስከ ማቋረጥ ደርሰዋል። ይህም የኢራን ጦር የታዘዘበትን ቦታ እንዳያውቅና በቅንጅት እንዳይከላከል ከማድረጉም በላይ የኢራን እስላማዊ አብዮታዊ ዘበኛ IRGC የውስጥ መረጃዎችን እንዲሾልኩና የአመራሮቹ እንቅስቃሴ በአሜሪካና በእስራኤል የደህንነት ተቋማት እጅ እንዲወድቅ በማድረግ በጦር ሜዳው ላይ ትልቅ ሽንፈትን አስከትለዋል። ይህ የሳይበር ጥቃት የመንግስትን አስተዳደራዊ መዋቅር ሽባ ከማድረጉ ባለፈም በወታደራዊው አመራሩና በደህንነት ክፍሉ መካከል ያለውን መተማመን በማጥፋት እርስ በርስ ጥርጣሬ እንዲነግስ አድርገዋል። በተመሳሳይ ወቅት አሜሪካና አጋሮቿ በፋርስ ባህረ ሰላጤና በኦማን ባህር ላይ ያሰማሩት የባህር ኃይል ስምሪት የኢራን የጦር መርከቦችና የባህር ሰርጓጅ መርከቦች ከወደብ እንዳይወጡ
አግዷቸዋል። ይህም ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ልታደርስ የምትችለውን ማንኛውንም አይነት ትንኮሳ አስቀድሞ ለመከላከል የተደረገ ስልታዊ እርምጃ ሲሆን የኢራንን ባህር ኃይል በገዛ ግዛቱ ውስጥ እንዲታሰር አድርጎታል። የባህር ላይ እገዳው በኢራን ኢኮኖሚ ላይ የሚያሳድረው ጫና ቀላል አይደለም። ምክንያቱም አገሪቱ ነዳጇን ወደ ውጭ የምትልክባቸው መስመሮች ሁሉም በጠላቶቿ ቁጥጥር ስር ውለዋልና። የአያቶላህ አሊ ካሜኒን ህልፈተ ተከትሎም በአገሪቱ የውስጥ ፖለቲካ ላይ የሚፈጠረው ከፍተኛ የኃይል ክፍተትና በተተኪነት ሽኩቻ የሚመጣው አለመረጋጋት በአገሪቱ ታሪክ ታይቶ የማይታወቅ ቀውስ ፈጥረዋል። ካሜኒ ለ35 ዓመታት የኢራንን ፖለቲካዊና መንፈሳዊ ምሰሶ ሆነው የቆዩ በመሆናቸው የእሳቸው መለየት በመንግስት መዋቅር ውስጥ ትልቅ ክፍተት ፈጥረዋል። የአያቶላህ ተተኪን የመሰየም ስልጣን ያለው የባለሙያዎች ምክር ቤት አሁን ባለው ውጥረት ምክንያት በአክራሪዎችና በለዘብተኞች መካከል ለሁለት ተከፍሎ የሚገኝ ሲሆን ካሜኔ በህይወት በነበረበት ወቅት ልጃቸው ሙጅታባ ካሜኔን ለማንገስ ጥረት ቢያደርጉም በሃይማኖታዊ መሪዎችና በወታደራዊ አዛዦች ዘንድ ያለው ተቃውሞ የስልጣን ሽግግሩን ደም አፋሳሽ ሊያደርገው ይችላል። የኢስላማዊ አብዮታዊ ዘበኛ IRGC የራስን ሰው ለመሾም ወይም ሙሉ በሙሉ ስልጣኑን ለመቆጣጠር የሚያደርገው ጥረት ከባህላዊው የሃይማኖት ተቋም ጋር ሊያጋጨው ይችላል። ይህ የውስጥ ሽኩቻ የመንግስትን አንድነት በማዳከም ለውጭ ጠላቶችና ለውስጥ ተቃዋሚዎች አመቺ ሁኔታን እየፈጠረ ይገኛል። የአንድ ጠንካራ መሪ አለመኖርና የተተኪው አለመታወቅ በመላው የመንግስት መዋቅር ውስጥ የመደናገጥና የመፈራረስ ምልክቶችን እያሳየ ነው። ቀድሞውኑ በመንግስት አፈና፣ በሰብአዊ መብት ረገጣና በኑሮ ውድነት እጅጉን የተማረረው የኢራን ህዝብ የአያቶላህን ሞት እንደ ታሪካዊ አጋጣሚ በመጠቀም እሴት፣ ህይወት፣ ነጻነት የሚለውን መሪ ቃል ዳግም በአደባባይ እያስተጋባ ይገኛል። ይህ አመፅ እንደ ቀደምቱ ጊዜያት በቀላሉ የሚታፈን ሳይሆን የወታደራዊው መዋቅሩ መዳከምን ተከትሎ ወደ ስር ነቀል አብዮት የመቀየር ከፍተኛ ዕድል አለው። የኢራን ወጣቶችና ምሁራን ከ45 ዓመታት የይሁዳዊና እስላማዊ አምባገነንነት በኋላም ወደ ዘመናዊና ዲሞክራሲያዊት ሀገር ለመሸጋገር ያላቸው ጽኑ ፍላጎት ያገዛዙን የመጨረሻ እስትንፋስ እያሳጠረው ነው። በየከተማው የሚታዩት ተቃውሞዎች ከመንግስት የደህንነት ኃይሎች ጋር ወደ ከፋ ግጭት እያመሩ ሲሆን ብዙዎቹ ወታደሮች በገዛ ወገኖቻቸው ላይ ጥይት ላለመተኮስ ትዕዛዝን ወይም ወደ መቃወም እየተሸጋገሩ ነው። ይህ ህዝባዊ ማዕበል አገዛዙን ከስር መሰረቱ እየናጠው ሲሆን የነጻነት ጥያቄው ወደማይመለስበት ደረጃ ደርሰዋል። የማህበራዊ ሚዲያ አጠቃቀምና የመረጃ ፍሰት መንግስት የሚዘረጋውን ፕሮፓጋንዳ በማክሸፉ ህዝቡ በአንድነት እንዲቆም አድርጎታል። ኢራን በኢኮኖሚ ረገድ ከፍተኛ ድቀት ውስጥ የወደቀች ሲሆን የጦርነቱ መከፈት ደግሞ የቀረውን አቅሟን አሟጥቶታል። የኢራን ዋነኛ የገቢ ምንጭ የሆኑት የነዳጅ ማጣሪያዎች፣ የጋዝ ማምረቻዎችና ስልታዊ ጠቀሜታ ያላቸው የወደብ መሰረተ ልማቶች ላይ ያነጣጠረው ጥቃት አገሪቱን ከዓለም አቀፍ የንግድ መስመር በማግለልና የውጭ ምንዛሬ ገቢዋን በማድረግ ለከፋ የኢኮኖሚ ውድቀት አድርጓታል። የነዳጅ ምርት መቋረጥ ማለት ለመንግስት ደሞዝ መክፈያ፣ ለፖሊስና ለወታደር ስምሪት እንዲሁም ለጦር መሳሪያ ግዢ የሚሆን ገንዘብ ማጣት ማለት ነው። የኢራን ሪያል ዋጋ ከምን ጊዜውም በላይ ዝቅተኛ ደረጃ ላይ በመድረሱ ዜጎች መሰረታዊ ፍላጎቶቻቸውን ለማሟላት የማይችሉበትና ከፍተኛ ረሃብ የነገሰበት ሁኔታ ተፈጥሯል። ይህ ደግሞ በከተሞች ውስጥ ከፍተኛ ረብሻና ዘረፋ እንዲነግስ በማድረግ ማህበራዊ ስርዓቱን እያፈራረሰው ይገኛል። የዓለም አቀፍ የገንዘብ ተቋማት እንደሚተነብዩት የኢራን ኢኮኖሚ ከዚህ ውድቀት ለማገገም ቢያንስ 2 አስርት ዓመታት ሊፈጅበት ይችላል ይላሉ። የመሰረተ ልማት ውድመቱ ደግሞ የኢኮኖሚ ቀውሱን ወደ ማህበራዊ ቀውስ ቀይሮታል። ኢራን በመካከለኛው ምስራቅ ያላትን የበላይነት ለማስጠበቅ በሊባኖስ፣ በሶሪያ፣ በየመንና በኢራቅ በቢሊዮን የሚቆጠር ዶላር በማፍሰስ ስታንቀሳቀሳቸው የነበሩት እንደ ሂዝቦላ፣ ሐማስና ሁቲ ያሉ ተላላኪ ቡድኖች የገንዘብና የቴክኒክ ድጋፍ ምንጫቸው ስለደረቀም ተጽዕኖአቸው በከፍተኛ ሁኔታ እየቀነሰ መጥተዋል። የኢራን ድጋፍ መቋረጥ በሊባኖስ ውስጥ ያለውን የሂዝቦላ ወታደራዊ አቅም በማዳከም ለውስጥ ፖለቲካ ተቀናቃኞቹ እድል እየሰጠ ሲሆን በጋዛ ያለው የሐማስ እንቅስቃሴ የገንዘብና የመሳሪያ አቅርቦት በማጣቱ ወደ መቆም ተቃርበዋል። በቀይ ባህር ላይ ትንኮሳ ሲያደርጉ የነበሩት የየመን ሁቲዎችም የኢራን የቴክኒክ ድጋፍና መረጃ በመቋረጡ አቅማቸው ተዳክመዋል።
እነዚህ ቡድኖች ከኢራን የሚሰጣቸው ማዕከላዊ ትዕዛዝ ሲቋረጥ በሀገራቸው ውስጥ ወዳለው ብሔራዊ ጦር የመቀላቀል ወይም የመበተን እድላቸው ሰፊ ነው። ይህ ደግሞ በመካከለኛው ምስራቅ ለዓመታት የሰፈነውን የጥላቻና የጦርነት ድባብ ወደ አዲስ የሰላም እድል ሊቀይረው ይችላል። ቀጠናው አገራትም የኢራንን ተጽዕኖ በመፍራት ሲያደርጉት የነበረው ወታደራዊ ዝግጅት አሁን ወደ ዲፕሎማሲያዊ ግንኙነት ሊያመራ ይችላል ይላሉ። የኢራን ቀውስ የዓለም ታላላቅ ኃይሎችን ፍላጎት የሚጋፋ በመሆኑ ሩሲያና ቻይና በኢራን ላይ ያላቸውን ስልታዊ ጥቅም ለማስጠበቅ የሚወስዱት አቋም የዓለምን ፖለቲካ ይበልጥ አወሳስቦታል። ሩሲያ በዩክሬን ጦርነት ወቅት ከኢራን የምታገኘው የሰው አልባ አውሮፕላን ድሮንስ ድጋፍ በመቋረጡ ወታደራዊ ስጋት ውስጥ የወደቀች ቢሆንም ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ለመግባት ያላት ፍላጎት አነስተኛ ነው። ቻይናም ቢሆን ከኢራን የምታገኘው ርካሽ ነዳጅ መቋረጡ በኢኮኖሚዋ ላይ ጫና ስለሚፈጥር የራሷን ጥቅም ለማስጠበቅ ስትል በመካከለኛው ምስራቅ ሰላም እንዲሰፍን ግፊት ልታደርግ ትችላለች። የአውሮፓ ሀገራትም በኢራን የኒውክሌር ፕሮግራም ላይ ያላቸው ስጋት በመቀነሱ ከአሜሪካ ጋር ያላቸውን ወታደራዊና ዲፕሎማሲያዊ ትብብር ይበልጥ እያጠናከሩት ይገኛሉ። ይህ ዓለም አቀፋዊ አሰላለፍ ኢራን የነበራትን ጥቂት ወዳጆች እንድታጣና በብቸኝነት እንድትቀረቀር አድርጓታል። በመጨረሻም በኢራን ላይ የተወሰደ ያለው የተቀናጀ እርምና የአያቶላህ ህልፈት ለዘመናት በውጥረትና በጦርነት ሲታመስ የኖር መካከለኛው ምስራቅን ወደ አዲስ የታሪክ ምዕራፍ ሊያሸጋግር የሚችል ወሳኝ ክስተት ነው እየተባለ ነው። ምንም እንኳን የሽግግር ወቅት ትርምስ፣ ደም መፋሰስና ያልተጠበቁ ግጭቶች ሊከሰቱ ቢችሉም የኢራን መንግስት መዳከም ለቀጠናው ሰላም መከፈት ትልቅ በር ነው። ይህ ታሪካዊ ክስተት የኢራንን የፖለቲካ ካርታ በአዲስ መልክ የሚቀርጽ የድሮዎችን ጠላቶች ወዳጅ ሊያደርግ የሚችልና አዳዲስ የኃይል ማዕከላት የሚፈጠሩበት መድረክ እንደሚሆን ጥርጥር የለውም። የኢራን ህዝብ ለዓመታት ሲመኘው የነበረው ነጻነትና ዲሞክራሲ እውን ሊሆን የሚችልበት እድል አሁን ከመቼውም ጊዜ በላይ ቀርበዋል። ዓለም አቀፉ ማህበረሰብ ይህንን አጋጣሚ በመጠቀም አገሪቱ ወደ ሰላማዊ የዲሞክራሲ ሽግግር እንድታመራና የቀጣዮቹ ትውልዶች የሰላም ውርስ እንዲረጋገጥ የበኩሉን ጥንቃቄ ማድረግ ይኖርበታል። የኢራን መዳከም ማለት የአክራሪነት አስተሳሰብ መክሰምና የዲሞክራሲ ኃይሎች በክልሉ ያላቸው ተጽዕኖ ማደግ ማለት ነው። ይህም ለ21ኛው ክፍለ ዘመን የዓለም ፖለቲካ አዲስ አቅጣጫ የሚሰጥ ይሆናል። ዛሬ የሚዘራው የነጻነት ዘር ነገ ለቀጠናው ብልጽግናና መረጋጋት መሰረት እንደሚሆን ይታመናልና። ወድ አድማጮቻችን ለአሁን ያዘጋጀላችሁ አጠር ያለ ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።